እግዚአብሔር ሊያቆም የሚገባ ነገር አንድ ሰው ብቻ ስላወቀው ዋጋው የሚወርድበት ብዙ ነገሮች አሉ። አሁን ግሮሰሪ ቤት ጧት መዝሙር ይከፈታል የጥፋተኝነት ስሜት እንዳይሰማው እኮ። ከዛ ሌላ በጣም ሼም የሚያስይዘው ምን ታውቃለህ? ለሰዎች ለእግዚአብሔር ምን ያህል እንደቀረብከው እንድታሳይ በጣም ይገፋፋህና ከወደክ በኋላ በራሱ ያስራሃል። አሁን እንደ አርቲስቶች ምናምን እንደ ዘፋኞች አታስተውልም? በቃ ተቀየሩ ምናምን ሲባል የአብዛኛው ግን ዘለቄታዊ የሆነ ለውጥ አይደለም። ስናፕ ምናምን ሲባል አብዛኛው ጊዜ ያው ሰው ምግቡን ምናምን የዋለውንና የኖረውን ጥሩ ህይወት ነው፣ እንባውን አይቀርጽልህም። አቡነ ሽኖዳ ሲናገሩ አንዳንድ ጊዜ ሴጣን አጋንንትን እንዲተዉ ያዛቸዋል። ፔን ቅድም እንዳልኩ ህመም በጣም ቫልዩ ያለው ነገር ነው ክርስትና ላይ። እሱን ሰውን አጋራው ማለት ትልቁን ህይወትን አቅጣጫ ሊቀየር የሚችለውን ነገር አሳልፈ ሰጣ ማለት ነው። የሆነ ነገር አንብባን ደንግጠ ሰው ስታሳየው ወር በጣም የሚያስቅ ነገር ለጓደኛ ስታሳየው ያወርድብሃል አንተ ውስጥ ያለው ቫልዩ። ኦቨር ሪያክት እያረኩኝ ነው ኢሞሽናል ሆኜ ነው ትላለህ። እንድትመጻወት የተጠየቀው ገንዘብና ልብስ ምናምን ብቻም አይደለም፣ ቁሳዊ ጉዳዮችም አይደለም፣ ተስፋህንም ነው፣ ጸሎትህንም ነው። ሶሻል ሚዲያው ክርስትናን ፋሽን እንዳያደርገው አትፈራም? በጣም አሁን በዚህ ጊዜ እንደው ይህ ፖድካስት ከአንድ ወር ከሁለት ወር በፊት ቢሆን በጣም ጥሩ ነበር። ምክንያቱም የጽጌ ወራት ስለነበር እና ጽጌ እንግዲህ አሁን ነው በደንብ ሰው እኮ ያወቀው። ክርስቲያን ስንት ዓመት እንደዚህ በደስታ ስታከብረው የነበረው በጣም ያርሶ ላኪ በማወቃችን በእውነት የአንድ የሁለት ዓመት ጉዳይ ነው። እውነት አሁን ሶሻል ሚዲያው ላይ እንደዚህ ቤተ መቅደስ መሙላት ምናምን የጀመረው በጣም ቅርብ ጊዜ። ግን ምን ታስተውላለህ? ስልክ ብቻ ነው ያለው ቤተ መቅደስ ውስጥ። በጣም የሚያስደንቀው እና ቅድም እንዳልኩ ነው፣ ራስን መያዝ አለብህ። ምንድን ነው እያደረክ ያለው? እጅህ ኪስ ውስጥ ሲገባ ስልክን ለማውጣት ለምን ፕሬዘንት ማትሆነው? ለምንድን ነው እዛው ጋር ቤተክርስቲያን እየተሰማት? እኔ ቤተክርስቲያን ታውቃለህ ናሁ ነው የምትለው፣ ናሁ አሁን አይደል ዛሬ እያለሽ የምታከብረው። እና ይሄ ቅዱስ ያሬድ እንግዲህ ዜማዎቹን ምንም ሲደርስ አብዛኛው ዛሬ እያለ ነው። ዛሬ ሚንስ ገብቷል። ይሄ ታሪክ አይደለም የምናከብረው። ያኔ ክርስቶስ እንደተሰቀለ እንደተሰደደች አይደል፣ አሁን ነው። ዛሬ ተመለሺ ሲላት አሁን ነው። ሶ ፕሬዘንት ነው። ሊቃውንቱ እዛ ጋር ተደርድሮ ማሪቱን ሲሉ ወረቡን ሲወርቡ የሚያለቅሱት የምርም እያሏት ስለሆነ እና በጣም ብዙ ነገር ሚስ እንድታረጉ ነው የሚያደርጋችሁ። እኔም በደንብ ተጠቂ ነበርኩ። እዚህ አንድ ታሪክ እስካነብ ድረስ አንድ ሰው ነበርና ሰባኪ ነው እና እድሜ ዘመኑ እንደዚህ ስሜት ተሰምቶት አያውቅም። ያው ይጽፋል፣ ያነብባል፣ ያስተምራል። አንድ ቀን ሲጸልይ የሆነ ብርሃን አየ። ሰማይ ተከፍቶ ለመጀመሪያ ጊዜ ቢወጡ ማስታወሻውን ወጥቶ መጻፍ ጀመረ። ጠፋ። እድሜ ዘመኑን አለቀሰ፣ አላገኘም። ያየው ሊጽፍ እኮ ነው፣ ሊያስተምር ነው፣ ሼር ለማድረግና አንተ ፐርሰናል ላይፍ አለ ከእግዚአብሔር ጋር ማወቅ ያለብህ በጣም ፐርሰናል ላይፍ፣ ለማንም የማይጋራ በቃ ማትናገረው ህይወት አለ። እሱን ሚሳውት አታርጉ ነው የምለው። ሁሉን ነገር ሼር መደረግ የለበትም። እኔ አሁን ሰውን ኢንስፓየር ማድረግ በእርግጥ እንዴ መሰለህ ዌውን መቀየር ትችላለህ። አንተ የምታድርገውን ነገር አለማሳየት ትችላለህ። የተገኘበትን ቦታ አለማሳየት ትችላለህ። አሁን ሰው ለምሳሌ አሁን ዛሬ እኔ እንደዚህ አይነት መንፈሳዊ ነገሮች ሳወራ እያደረካቸው ነው ወይ የምታወራው ብትለኝ አይደለም ነው የምልህ። ምንድን ነው መከራከሪያ ነጥብህ ታዲያ? የማታወራው ለምን ትኖራለህ ብትለኝ ቅዱስ አፈወርቅ መንፈሳዊ ህይወትን ጥሩ ነገሮችን ባታረጋቸው እንኳን ቢያንስ እስኪ በአፍህ አወድሳቸው። እሱም አንድ ነገር ነው። ኃጢአትን ከማድረግ መንቆጠብ ቢያቅትህ ቢያንስ በአፍህ አውግዘው እና ሰው ቃለ እግዚአብሔርን ከመናገር ሰውን አሁን ስለ ቤተክርስቲያን ለመምከር ምናምን ወደኋላ የሚለው ለምንድን አራኒ የቱን ኖር ነው የሚልህ? ይሄ ከአገልግሎት ወደኋላ እንዲያረግህ ሰዎችን ከመመለስ ነፍሳትን ወደ እግዚአብሔር እንዲቀርቡ ከማድረግ ወደኋላ እንዲያረግህ አይደለም። ግን መምከር ትችላለህ እኮ፣ መጻፍ ትችላለህ፣ በጣም ብዙ ነገር ማድረግ ትችላለህ። ግዴታ አንተ የተገኘበትን አንተ እንዲያረክበትን አንተ ከእግዚአብሔር ጋር ግንኙነት እንዲፈጥር ያደረካቸውን መንፈሳዊ ተግባሮች ሼር ማድረግ የለብን፣ ግዴታ አይደለም። ያ ለሰው እኮ ይጠቅማል። አሁንም ቢሆን እያወራን ያለ ነው አንተ ሼር ስለምታደርገው ሰው ሼር ስለምታደርጊው እና አሁን ስናፕ ምናምን ሲባል አብዛኛው ጊዜ ያው ሰው ምግቡን ምናምን የዋለውንና የኖረውን ጥሩ ህይወት ነው፣ እንባውን አይቀርጽልህም በፍጹም። እንትኑ ከጥሩ ምግብ በኋላ የመጣውን
ቢላ አይቀርጽልህ፣ ሲሳቀቅ ያለውን አይቀርጽልህ፣ በጣም ብዙ ነገር አይቀርጽልህ። ተመርጦ የሚወጣ ነገር አለ ሶሻል ሚዲያ ላይ። መንፈሳዊነት ግን እንደዛ አይደለም። ይሄ ለሰው የምታስቀናው ዛሬ እኮ ሄጃለሁ ብለህ ሪፖርት የምታቀርበው ነገር አይደለም። በቃ እግዚአብሔር ብቻ በማወቁ ከዛ እግዚአብሔርና ሰዎች ወይ ደግሞ ሰው ማወቁ ቫልዩ የሚቀንሳቸው ነገሮች አሉ። እግዚአብሔር ሊያውቀው የሚገባ ነገር አንድ ሰው ብቻ ስላወቀው ዋጋው የሚወርድበት ብዙ ነገሮች አሉና ከዛ አንጻር በጣም መመልከት አለብን ብዬ አስባለሁ። እዚህ ጋር አያይዘህ ብትነግረኝ ደስ የሚለኝ ምስክርነትና ከእግዚአብሔር ጋር ያለ የራስን ህይወት ደብቆ መኖር መሃል ልዩነቱን ብናወራ ደስ ይለኛል። ምን ማለቴ ነው? ራሱን የቻለ ምስክርነት ነው። አሁን ድሮ በአውደ ምሕረት ነበር የምንናገረው። ዛሬ የተደረገልንን ነገር ጽፈን እንፖስታለን፣ ላይክ ስቶሪ እናረጋለን ምናምን። ለብዙ ሰው ምስክርነት ነው ብዬ አስባለሁ። እኔ በቀናነት ለማየት ስለሞክር እኔ እንዴ መሰለህ ለሱ እኔም አሁን መስካሪ ነኝ እንዳልኩ። አሁን እዚህ ጋር ምን ሰራሁታለች ከመንፈሳዊነት ለቤተክርስቲያን እያወራሁ ቤተክርስቲያን ስላደረገችልኝ ክርስቶስ የምር በምህረቱ ጠብቆ ስላኖረኝ ይህንን ሰዎች ማወቅ ስላለባቸው በየሚዲያው ምናምን ምዞረው የምርም ዲዘርቭ ስለማድረግ ምናምን እንደዛ ተሰምቶኝ ይመስላል። አይሆንም። አብዛኛው መምህራን ብታያቸው እንደዛ አይደለም። ግን የክርስቶስን ክብር መናገር ለእኛ ክብር ስለሆነ ግዴታም ስለሆነ የተደረገልህን ነገር ለሰዎች ማድረግ ግዴታ ነው። እንድትመጸውት የተጠየቀው ገንዘብና ልብስ ምናምን ብቻም አይደለም፣ ቁሳዊ ጉዳዮችም አይደለም፣ ተስፋህንም ነው፣ ጸሎትህንም ነው። ገብቷል? ለሰው ሼር ማድረግ ያለብህ። እኔ አንድ ሜትድ ብቻ በአንድ ነገር ልቋጨው። ቀድመህ እግዚአብሔር ፊት አልቅሳለሁ። እግዚአብሔር ያውቀዋል። ቀድሞ ነው ሰው ጋር ከመውጣቱ በፊት እኔ አሁን የሆነ ነገር ሲሰማኝ እጽፈዋል፣ አስቀምጠዋል መጀመሪያ እና በጣም ከሁለት ወር ምናምን ኖት ፓዴን ሳረገው ነው። ብዙ ጊዜ ጸሎት ነው እኔ ነው ፖስት ማድረግ አንዳንዴ ስቶሪ ጌታ ሆይ ምናምን ብሎ የሚጀምር ፐርሰናል የሆነ እኮ ግን መቼን የሆነ ጊዜ ትዝ ብሎኝ ነው ኖት ፓዴን ሳይ ትዝ ብሎኝ አትዛት ታይም ግን ከክርስቶስ ጋር ነበር። ስለዚህ እኔን የጠቀመኝ ልንገራችሁ። ቀድመህ እግዚአብሔር ፊት አልቅሰው። ቀድመህ ለራሱ እግዚአብሔርን አመስግን። መብርሃንም ቀድመህ አልቅስላት፣ አውራት ቀድመህ እሷ ጋር ጨርስ። ሰው የትም አይሄድም። አትዛት ታይም ሼር ማድረግ የለብህም። ገብቷል? ታካፍለዋለህ፣ ይጎላል እና እሱ ጋር ጨርስ መጀመሪያ። እና ሰው የተሰማውን ነገር ሼር ከማድረጉ በፊት እዛው ይጨርስ። እግዚአብሔር ጋር ተሰምቶ ክፍል ውስጥ አልቅሰ አመስግነ ጨርሱ። ከዛ ጠብቅ 1-3 ቀን አንድ ስሜታዊነቱ ሲበርድ፣ ከዛ የምርም ስታዩ ሰውን ይጠቅማል ስለተሰማ ማለት። ልክ እንዳንተ ደግሞ እግዚአብሔር ፊት እንዲያለቅስ ስለሚያደርገው ያነሰዋል። እና ቀላሉ መንገድ ያ ነው። ይሄ ልብህ ተቃጥሎ እስኪጨርስ መጠበቅ፣ ጪሱ እስኪያልቅ መጠበቅ ማለት ነው። እና ሼር ካረከው ያልቃል፣ ቶሎ ነው የሚያልቅብህ፣ አንተም በደንብ አይገባህ። እና ፔን ቅድም እንዳልኩ ህመም በጣም ቫልዩ ያለው ነገር ነው ክርስትና ላይ። እሱን ሰውን አጋራሁ ማለት ትልቁን ህይወትን አቅጣጫ ሊቀየር የሚችለውን ነገር አሳልፈ ሰጠ ማለት ነው። እና ደግሞ እያንዳንዱ ሰው የሚሰማው ስሜት እኩል አይደለም። እኔ ቅድም ያልኩ መጽሐፍ ለብዙ ሰው ሼር አድርጌ ነበር እና ተመሳሳይ ሪያክሽን ነበር ኤክስፔክት ግን አይደለም። የሆነ ነገር አንብበን ደንግጠ ሰው ስታሳየው ወር በጣም የሚያስቅ ነገር ለጓደኛ ስታሳየው ያወርድብሃል አንተ ውስጥ ያለው ቫልዩ። ኦቨር ሪያክት እያደረኩኝ ነው ኢሞሽናል ሆኜ ነው ትላለህ። እና እግዚአብሔር ፊት የተሰማህን ያንን የመሰበር ስሜት የእንባው የተደረገልህ ውለታ ሰው እንደ አሁን ሼር ስታደርገው በጣም እኔ አሁን ዛሬ ራሱ የሆነ እያየው በቃ የእኛን ህዝብ ታውቀዋለህ፣ ኮሜንት ላይ ያለው ነገር አያፍርም። በዛ ጀጅ እንድታደርገው ያደርጋል። ልክነትን በዛ ጀጅ እንድታደርገው ያደርጋል። እና ብትሳሳትም ልክም ብትሆን እግዚአብሔር ፊት ቀድመህ እሱ ጋር አባትህ ጋር ጨርሰህ ከዛ ና ከሆነ ያክል ጊዜ በኋላ ልብህን አሳምኖ ሲያልቅ ወደ እሱ ድራይቭ አድርጎ ወደ እሱ ደበቅ አቅርቦ ማለት ነው። ካለቀ በኋላ መምጣቱ ችግር የለውም። ይሄ ጥሩ ሜተድ ነው ብዬ አስባለሁ። ክርስቲያናዊ ስሜታዊነትና መንፈሳዊነትን በምንድን ነው የምናውቀው ልዩነቱን? በጣም ወሳኝ ጥያቄ ነው። ይህን ጥያቄ ሰው መጀመሪያ ራሱን ነው መጠየቅ ያለበት እና ኮንሸስ መሆንን የመሰለ ነገር የለም። ክርስትና ላይ በጣም ገንዘብ ማድረግ ያለብን ነገር ቆም ብሎ ማሰብ፣ ካልም መሆን ማለት ነው። 3 አካላት ናቸው እኛ ላይ ያሉት። እግዚአብሔር አለ፣ አንተ ራስ አለ፣ ከዛ ሰዎች አሉ፣ ከዛ ሰይጣን አለ ጭማሪ እንደሆነ ታስባለህ። እና ነገሮች ወይም ደግሞ አንተ ውስጥ እየመጡ ያሉት ነገሮች ይሄ ነገር ከማን ነው ማለት አለብህ። ከምንድን ነው እየመጣ ያለው? ቅድም ኢንቴንሽን እያልኳን ነበር። ይሄን ነገር ለምንድን ነው እያደረኩ ያሉት? ምንም ነገር ከማድረግ በፊት በእያንዳንዱ ቅድም እንዳልኩ በቃ ክርስቶስ ኢንቮልቭ ስለሚያደርግ እያንዳንዱ ዲሲሽን ውስጥ
ከክርስቶስ የመጣ ሀሳብ ነው ወይ? ይሄ መንፈስ ቅዱስ ነው ወይ? እና ሰይጣን በጣም ትሪኪ የሆነ ፍጥረት በጣም አደገኛ ታውቃ የ7000 ምናምን ዓመት ልምድ ያለው ነው። አንተን መሸወድ አያቅተውም። እና እንደዚህ አይነት ጉዳዮች እንዴት ነው የሚታለፉት ካልከኝ እኔ እንደውም ከመንፈሳዊ ተግባራት ይልቅ እውቀታዊ ጉዳይ ላይ በጣም ጥሩ ናቸው። አሁን የአቡነ ሺኖዳ መጽሐፍትን እንዲሁ በቃ ቤተክርስቲያን መጽሐፍትን የሚያነብሰው እውቀት መንፈሳዊ ህይወት ላይ በተለይ የተጻፉ ደግሞ መጽሐፍትን በደንብ የሚያነብሰው ክሊክ ያደርግለታል ከራሱ ጋር የሚያጋጨውን ሀሳብ እና ዝም ብሎ የሚነዳው ሰው ለምሳሌ አሁን ጸሎት ምን እንደሆነ ላይረዳ ይችላል። ላይክ ጸሎት የሆነ ነገር ማንበብ ነው፣ ሰምቲንግ ከእግዚአብሔር ጋር መገናኘት ነው። ሰው በየቀኑ እያረከው ነው ማለት መንፈሳዊ ነው ማለት ነው? ጥያቄ ነው። ጾም አለመብላት የማይበላ በጣም ብዙ አለ እና እንደውም አባቶች ጸሎት ምናምን ካልከኝ ለመቆም ሰይጣንም ይቆማል፣ አይቀመጥም፣ አያርፍም። ጾምም እንዳትል በልቶ አያውቅም። ስግደት ምናምን እንዳትል እሱ እንግዲህ አይደክመው። ብቸኛው ሰይጣን የሌለው ነገር ትህትና ደግሞ ምንድነው? ራስን ማወቅ። ወደ በኋላ በደንብ አድርገን ልናየው ስለምንችል በደንብ ሜንሽን አላደርኩም። እና የመንፈሳዊነትና ይሄ ኢሞሽናል የመሆንን ነገር መለየት አለብህ። በጣም የሚጠላ ነገር አይደለም፣ ግን በጣም ዲፔንድ መሆን የለብህም ነው እንደዚህ አይነት ጉዳይ ላይ። ምን አድርጎ ነው የሚጠቅም መሰለህ? አሁን አቡነ ሺኖዳ ሲናገሩ አንዳንድ ጊዜ ሰይጣን አጋንንትን እንዲተዉ ያዛቸዋል እንድትጸልይ። ለምሳሌ ድሮ በጣም እንቅልፍ ያስቸግር ነበር፣ የሆነ ጊዜ ላይ በጣም ጎብዛል እንዲተውህ ያደርጋል። ይተዋል ሰይጣን በጣም ይሄንን ሜትዱ በጣም የሚገርም ነው። ይተውሃል በቃ እና እንደ ድሮ አይጫጫንህም። ተነስተህ ጸሎት ታደርጋለህ፣ ሌሊት ልትነቃ ትችላለህ። ከዛ ረጃጅም መንፈሳዊ ስብከቶች ስታዳምጥ እንደ ድሮ አታዛጋም፣ እንቅልፍ አይመጣም። ቤተክርስቲያን ትሄዳለህ። ከዛስ መዝሙር ስትሰማ ታለቅሳለህ። እንደ እንባ ደግሞ የሚሸውር ነገር የለም እና ታለቅሳለህ፣ ልብህ ይነካል። የምር እግዚአብሔር ቸርነቱ ትዝ ይልሃል። ጥሩ ነው፣ ግን ትቶ ነው አንዳንዴ ማወቅ ያለብህ ነገር እና ነገሮችም የሆነ ፊክስ ሲሆን ለምን ምናምን ማለት በጣም ጥሩ ነው። ለምን ከዚህ ጠረጴዛና ከዚህ ህንፃ ላይ መውደቅ የትኛው እንደሚጎዳ ታውቃለህ። ደሞር በጣም ከፍ ባልክ ቁጥር ሪስኩ እየጨመረ ነው የሚመጣው። ስለዚህ አንዴ ያሳይሃል። በጣም የምትመኘው መንፈሳዊ ህይወት በኢሞሽናሊቲ ውስጥ አድርጎ ያሳይሃል። ብዙ ገዳማት ልትሄድ ይችላል። አሁን አንዳንዴ አርቲስቶች ምናምን እንደዚህ ዘፋኞች አታስተውልም? በቃ ተቀየሩ ምናምን ሲባል የአብዛኛው ግን ዘለቄታዊ የሆነ ለውጥ አይደለም። ለምሳሌ ሰምቲንግ ሀፕን አረገ ላይፋቸው ላይ ኦር ሰምቲንግ የአብዛኞቻችን ህይወት ነው ይሄ። አሁን ጀጅ እያደረኩኝ አይደለም፣ ግን ሰምቲንግ ሀፕን አረገ። ከዛ በቃ ወደ እግዚአብሔር እንደቀረብክ ይሰማል። ልብህ እንደተሰበረ፣ ዓለምን እንደጠላሃት ይሰማል። ግን ለተወሰነ ጊዜ ነው እና በጣም ከፍ ያደርገና ሰይጣን ይጥልሃል። ስትሰበር ያ መንፈሳዊ እውቀት ያልኩህ ነገር ስለመሰበር ስለመውደቅ፣ አንዴ ጎበዝ ከሆኑ አንዴ እግዚአብሔርን ካገኙ በኋላ ማጣት የሚባል ነገር፣ መንፈሳዊ የሆኑ ሰዎች ድቀት ፈተና እንደማያገኛቸው ስለነበረ አዌርነስ በጣም ትሰበራል። አስቡ፣ ስጋው ደግሞ ከተቀበል ከሳምንት በኋላ ድሮ በጣም ተጣለው የነበረውን ኃጢአት ድጋሚ ስትሰሩ ድጋሚ አትቀበል። ይከብዳል ማለት ሞክሮ ያለው ሰው እንኳን መጥቶ ቢመክር ምንድን ነው የምትለው? ወይም ደግሞ ልብህ የሆነ ተስፋ ሊያደርግ ሲል ምንድን ነው የምትለው? አይቼዋለሁ፣ አድርጌው አውቃለሁ፣ ጥጉ ይሄ ነዋ፣ ነበርኩ፣ አልሆነም ነው የሚልህ እና ድጋሚ ፓዙን ርዝመቱን ያሳያል። ተራራውን ከተራራ ጫፍ ላይ ብትወድቅ ተስፋ እንኳን የሚሰማ ቀና ብለህ ታየዋለህ። ሀስሉ ትዝ ይላል፣ ፔኑ ትዝ ይላል፣ ሰፈሪንግ በጣም ትዝ ይላል። ያቺ ጫፍ ላይ ለመድረስ ያረካት ትግል እና ሌላ ከፍታ እንዳለ እንዲታይ አያደርግም። ጥጉ ስጋው ደግሞ መቀበል፣ ንስሐ መግባት፣ ከዚህ የሆነ ጊዜ ገዳም መዞር። ከዛ ሌላ በጣም ሸ የሚያስይዘው ምን ታውቃለህ? ለሰዎች ለእግዚአብሔር ምን ያህል እንደቀረብከው እንድታሳይ በጣም ይገፋፋህና ከወደክ በኋላ በራሱ ያስራሃል። ከዛ ይሄ ደግመህ እንዳትሞክረው ነው የሚያደርግ። ለምን ባለፈው አላየንሽም ወይ መባልን ትፈራዋለህ። ባለፈው አላየህም ወይ ሄደ ነበረ ምናምን እንዳትባል የሚባለውን ፍርሃት ደግሞ ውስጥ ይፈጥራል። እና ኮንሽስ መሆን አንድን ነገር ስታደርግ ለምን ምንድን ነው ማለት ትልቅ ነገር ነው። እና የምርም መንፈሳዊ ህይወት እንግዲህ ዊነር ቸርች አለች። ከዛ ደግሞ እዚህ አስር እያደረገች ያለች ቸርች አለች። ቤተክርስቲያን እዚህ ገና ፈተና ላይ ናት፣ ትግል ላይ ናት። ዊነሮቹ ከሞት በኋላ ያሉት ቅዱሳን ሰማዕታት ናቸው። አሁን በቃ መንግስተ ሰማያትን የገቡ ሰዎች ናቸው። እዛ መውደቅ የለም። ሁልጊዜ ቅድስና ነው፣ ሁልጊዜ እግዚአብሔር ማመስገን ነው። ያ እንዳልሆነ ማወቅ አለብህ። ቅድም እንዳልኩ ቤተክርስቲያን የሆነ ነጭ ርግብ ምናምን የሞላባት ሰላም የሆነች ቦታ አይደለች። መንፈሳዊት በጣም ሰፈሪንግ ያለው ህይወት ነው።
በጣም ፔን ያለው ህይወት ነውና ፔኑ የሚያድን ህመሙ የሚያድን ሰፈር ባረክ ቁጥር ወደ እግዚአብሔር እንድቀርብ የሚያደርግ ነውና ስለዛ ህመም አዌርነስ ከሌለ ተሰባሪ ሆነን ነው የምንቀረው እና ሰው ወደ እግዚአብሔር በጣም በቀረበ ቁጥር መቅረብ ብቻ ከዛ መንፈሳዊ ተግባራት የትሩፋት የሚባሉት አገልግሎቶችን ማድረጉ ወደ እግዚአብሔር የቀረበ እንዲመስለው ያደርጋል። ከረንት በጣም እያሰብኩበት የነበረው ነገር ሰይጣን ስለ ንስሐ ማሰብ እስካልጀመርክ ድረስ አጠገብ ድርሽ አይልም። በይዞ አሁን ገዳም የሚዞሩ ሰዎች አጠገብ ቀኑ ሙሉ ጸሎት የሚያደርጉ 20 ምናምን ዓመት ጸበል የቆዩ ነው ሰዎች ቅዳሴ ያስቀድሱ አያውቁም። ንስሐ ምን እንደሆነ አያውቁም። ስጋው ደግሞ ምን እንደሆነ አያውቁም። ለምን ይነካል? ውስጥ ኢጎ ታውቃለህ። አንተ መመገብ አለብህ። ያን በምድር ነው የምትመገበው። የሆነ ጥሩ ነገር እያረኩ ነው ብለህ አብዛኛው ሰው አሁን ጠዋት አይኑን የሻሸ 2 ሰዓት ላይ እሑድ ጠዋት ቤተክርስቲያን የሚሄደው ሳምንቱን ሙሉ የሆነ እንትን ኃይል ለማግኘት ነው። ይዘው ከእግዚአብሔር ጋር ምን እንደሆነ ይሄንንም እንዳላጎደለ ከዛ ሐስል ታረጋለህ እስከ ቅዳሜ ምናምን ጠዋት ሄደ ቤተክርስቲያን ደርሰህ ስትመጣ ወይ ከስራ በኋላ ተሳልመህ ስላለፍክ እውነተኛውን ህይወት እየኖርክ እንደሆነ እንዲሰማ ያደርጋል። ሰው ራሱን ማወቅ ካልጀመረ ወይም ደግሞ ምን ያህል እንዳመመው ካላወቀ ሐኪም ቤት እንደማይሄደው ሁሉ ከእግዚአብሔር መራቀ እና ደግሞ ይሄ ኖርማል ብለህ የጠራው ህይወት እንዴት እንዳጎሳቆለ ሪላይት ካላረከው እንዴት ትቀርበዋል? እና ያቺን በምድር የሚሰጥ አሁን ለምሳሌ እንዲህ ድረግ አዲክሽን ላይ ምናምን ያሉ ሰዎች በምድር መታየው ትንሽ ጉልበት ስለሚሰጣቸው ትንሽ እና አታስተውሎ ምን እያደረገ ነው ስትተው ነው የምታውቀው አይደል? ልክ ያንን ለአንድ ቀን ሲተውት ምን እንደሚያደርጋቸው ሳይሆን ደንግጠው ይመለሳሉ ወደዛ። እና ሱስ ነው በቃ የሆነ ጧት መዝሙር ለምሳሌ አሁን ግሮሰሪ ቤት ጧት መዝሙር ይከፈታል። ለምን እንደሆነ ግራ የሚያጋባኝ የጥፋተኝነት ስሜት እንዳይሰማው እኮ ቤተክርስቲያን ሄደህ ተሳልመ መምጣት ወይ ጸሎት ማድረግ ምናምን እንደዛው ከሆነ መቼም አድንም እንደዛው ነው የምትቀጥለው እና ያ ስሜታዊነቱን ከፍ ያደርገዋል። የሆነ ጊዜ ደግሞ እንባ ይሰጣል፣ እንድትሰበር ያደርጋል። ቀላል ነው ለሰይጣን ይሄ። እውነተኛው ለውጥ ግን ምንድነው ነው? እግዚአብሔርን መያዝ ምንድነው? እውነተኛው መንፈሳዊነት ምንድነው? ተጽፏል። በጣም ብዙ መጽሐፍት አሉ እኛ ቤተክርስቲያን ውስጥ ዲግ እናድርግ እስኪ የሆነ ገብቷል። ጸሎት አሁን የምናውቀው የሆነ ኤክስተርናል የሆነ ነገር ውስጡ በጣም ብዙ ነገር አለ። ከልብ መጸለይ ምናምን በጣም ብዙ ዲቴሎች አሉት። ጸሎት፣ ጾም በጣም ብዙ አይነት ጾም አለ። እግዚአብሔር የማይቀበለው ጾም አለ። እግዚአብሔር የማይቀበለው ጸሎት አለ። እግዚአብሔር የማይቀበለው ማስቀደስ አለ። እግዚአብሔር የማይቀበለው እንባ አለ። በምንድን ነው የምትለየው? አሁን እያደረግኩ ያለው ነገር እግዚአብሔር እየተቀበለና እንዳልሆነ በምንድን ነው የምትለየው? ሶ you have to be conscious። በጣም ኮንሽስ ለመሆን እውቀት ያስፈልጋል። የምትለካበት ነገር ያስፈልጋል። አንድን ሐሳብ አንድን ነገር የሆነ ስራ ኦፈር ሲመጣል ይሄንን ነገር ያንተ መለኪያው ምንድነው? የአብዛኛው ሰው ደሞዝ ነው አይደል? እውነተኛ መንፈሳዊ ሰው ግን እግዚአብሔር ይወደዋል አይወደውም? እግዚአብሔር የሚወደው ምንድነው ካልገኝ ሰው ነው፣ ቅድም እንዳልኩ። ስለዚህ እነዚህ ሶስቱ ነገሮች ይመጣሉ፣ እግዚአብሔር፣ ሰውና አንተ። ስለዚህ ብዙ ቦታ ተናግሬያለሁ ለዚህ ኦዲየንስ ለማቅረብ ያክል ትራያንግል ነው እና ጫፍ ትራያንግሉ ጫፍ ላይ እግዚአብሔር አለ፣ በዚህ በኩል ሰው አለ፣ በዚህ በኩል ደግሞ አንተ አለ። እና እግዚአብሔር እንዲያደርግልህ የምትፈልገውን ነገር ክሎክዋይዝ ነው የሚመጣው ወይ አንቲ ክሎክዋይዝ አላውቅም፣ ብቻ እግዚአብሔር እንዲያደርግልህ የምትፈልገው ነገር አንተ ለሰው ማድረግ አለ። እግዚአብሔር ነው ለሱ እንዳደረግከው ቆጥሮሉ ለአንተ የሚያደርግልህ ማለት እና ያንም ይረዳ ሰው ፍቅር ስለሆነ እግዚአብሔር ከሰው በላይ የሚያስበልጠው ነገር ስለሌለ ሰዎች እግዚአብሔርን በሰዎች በኩል ለማግኘት ትጥራለህ። ስለዚህ የምሰራው ስራ ሰውን እየጠቀመ ነው ወይ? ሰውን እግዚአብሔር እንዲያውቅ የሚያደርግ ነው ወይ? ተስፋ የሚሰጥ ነገር ነው ወይ? ሰውን ፈገግታ የሚመልስ ነው ወይ የሚለው ጉዳይ ቫልዩ በጣም ህይወት ላይ ሚዛን ይደፋል ማለት ነው። ሶ እያንዳንዷን ነገር የምትለካበት መንገድ ምን ይሆናል? ስሜታዊነት ነው። ኮንሽስ ነህ፣ እውቀት አለ፣ የሆነ የተጻፈ ነገር አለ። ፍቅር እግዚአብሔር ፍቅር ነው የሚባል ነገር አለ። ስለዚህ የህግ ሁሉ ፍጻሜ ፍቅር ነው። ባልንጀራ እንደራስህ አድርገህ ውደድ። ሰውን ይቅር ካላልከው እኔ ደግሞ ይቅር አልልህም ያለ እግዚአብሔር። ይሄ እውቀት ነው። ባይዙ ካላነበብከው የት ታገኘዋል? ካልተማርከው በምን ታውቀዋል? እግዚአብሔር ነገሮችን የሚመለከትበትን መንገድ በምን ነው የምታውቀው? በምን ሚዛን ነው የሚመዝነው? መጽሐፍ ቅዱስ የሚባል ነገር አለ። እያንዳንዱ ፍቃዱን የገለጠበት። የውጭ ሀገር እድል መጥቶልህ ልሂድ አልሂድ የምትለው አንተ ምንድነው መለኪያ? ቤተክርስቲያን አለ ምናምን የሚል ሰው እኮ የለም። እዛው እንዴት ነው ንስሐ ገብቼ የሚቆርበው እዚህ ሀገር ገብቷል? ስንት ቤተክርስቲያን አለ አቅራቢያ ያለ ምናምን የሚል ያለ ሰው ይመስላል። እንደዚህ አይነት ድል ሲመጣል እንደዛውም እዚህ ሀገር ሆነ ሶ እንደዚህ አይነት ነገር ይሄ ልብ ውስጥ ከሚሰማ መደንገጥና መዝለል ምናምን ውጪ እዚች ጋር የምታስባት ሐሳብ አለች። ስለዚህ እግዚአብሔር ፈቃድ የተገለጠበት ቅዱሳት መጻሕፍትን በማንበብህ ቃለ እግዚአብሔርን በመማርህ ቃለ እግዚአብሔር ራሱ ሚዛን ይሆናል።
ስለዚህ በእያንዳንዱ ህይወት ላይ የምታደርጋቸውን መንፈሳዊ ተግባራት ሊሆን ይችላል። እያንዳንዱ ተግባራት በቃለ እግዚአብሔር ልክነት በክርስቶስ ልክነት ስትመዝነው መንፈሳዊነት ይባላል። ያ የምታደርገው ነገር ወይም ደግሞ ህይወት ላይ ድንገት የመጣው ነገር እንዲሰማ ባረገው ስሜት ጀጅ የምታደርገው እኮ ደግሞ ስሜታዊ ነው ይሆናል። ስለዚህ መለያው ምንድነው ካልከኝ መማር ነው፣ ማንበብ አለ። አሁን እንደዚህ አይነት ፖድካስቶችን ስብከቶችን መስማት የሚጠቅመው በቃ የሆነ ቀን ያተርፋል፣ የሆነ ብልጭ ይልባል። የተማርካት የሆነ ቃል ጊዜ እንሰው አሁን የተማርከው ነገር ምናምን ትዝ አይልህም። በነገራችን ግን ኢንሲደንታል የሆነ ጊዜ ህይወት ላይ ሲገጥምህ ይገባል። እኔ አንዲት እህት ፕሮቴስታንት ሆነችና መንፈቃ ከ2 ዓመት በኋላ ተመለሰች እና እንዴት ነው ምናምን የሚለውን ስታወራኝ 8ኛ ክፍል ያለው ቅዱስ ዮሐንስ አፈወርቅ መጽሐፍን ሳነብ ሁሌ ጸሎት ካረጋችሁ በኋላ ከጸሎት በኋላ የሚሰማ የሆነ የእርጋታ መንፈስ አለ አይደል? እሱ መንፈስ ቅዱስ ነው ይላል። ምንድን ነው የሚያወራው ደግሞ ብዬ ትቼው ነበር አለች። ወደዛ ቤተ እምነት ከሄደች በኋላ ያ ስሜት የለም። እምነትም ከጸሎት በኋላ የሚታጣ ክርስቶስ የለም። እሱ ጋር ሰፈር የምታረግለት የት ነው የምትለው ክርስቶስ የለም። እና ለካ ያ ስሜት የለም። ያቺ አረፍት ነገር ከ2 ዓመት በኋላ ነው ትዝ ያለቻት። ከ2 ዓመት በኋላ አንድን ሰው ከመንፍቅና ወደ ቤተክርስቲያን መልሶ ለምንድን ነው የሌለው? ለካ እውነት መንፈስ ቅዱስ የለም። እውነተኛው እምነት ይህ አይደለም፣ ያ እየተሰማኝ አይደለም የሚለውና አሁን የምታነባት አሁን ይህን የምትሰማው ነገር ለመቼ እንደሚጠቅም አታውቅም። እና ጦር ጋሻ ነው የሚሆነ